እግረኛ እየሄደ ነበረ። እንዴት ተከታትለው ኦሬዲ ስራቸው ስለሆነ አቤልን ሲወጣ ሲገባ ስለሚከታተሉት ይሄን ያደረገችው ማናት? የሄርሜላ እናት። ሄርሜላ አልኩኝ ሶሪ፣ የራሔል ማለት ነው። የራሔል እናት ናት። ከተያዙ በኋላ ፖሊስ ይዟቸዋል ልጆቹን። ኦሬዲ አቤልን አፍነው ወደ መኪና ሊያስገቡ ሲሉ እንግዲህ እዛ አካባቢ መንገድ ዳር ስለነበረ ሁሉም ሰው ተረባርቦለት፣ ያው አቤልን ደግሞ ሁሉም ያውቀዋል። እንግዲህ ኢትዮጵያም ያለም ውጭም የትኛውም እንትን የሚሰራው ስራ ሰውም እንትን የሚያሳውቀው ስለሆነ ብዙም ሰው ስለሚያውቀው በእነሱ ርብርብ አትርፈውታል ማለት ነው። ከዛ ወዲያውኑ እነዛ ልጆች እንዳያመልጡ መኪናቸው ተይዞ ፖሊስ ተጠርቶ ምናምን ብቻ ብዙ ነገር ተፈጥሮ እነዚህ ሰዎች ኦሬዲ አቤልን ይዘው ለመሄድ ነበረ። ከዛ ቃል ከሰጡ በኋላ እንግዲህ እነዚህ ሰዎች ማን እንደላካቸው ምን ሊያደርጉት እንደፈለጉ ሲጠየቁ እንግዲህ አቤልን ከሀገር ውጭ ነው ያለው። አንደኛው ከሀገር ውጭ ለማስወጣት ነው አቤልን። የራሔል እናት ናት። ሶስት አራት ናቸው የሚያወሩት። ራሱ አምስት ስድስት አፍ ነው የሚያወሩት። አንዱ ሌላ ያወራል፣ አንዱ ሌላ ያወራል። የማንን እንትን እንደምትሉ አላውቅም። ብቻ ወንድማችን ስለተረፈ ደስ ብሎኛል። የነሱ ይቺ የራሔል እናት አሁን ላይ በጣም እያበዛችሁ ነው ያለችው። መታሰር ያለባት ይመስለኛል። ምክንያቱም ከዚህ በላይ እንትን የለም። ለልጁ ለማስገደል ሰው እየቀጠረች ከጀርባ ከልጇን የገደሉ ሰዎች ጋር አብራ እየበላች አብራ እየጠጣች ለአቤል ደግሞ ሌላ ሰው እንትን እያለች ያለችው እንግዲህ የራሔል እናት ናት። ሲቀጥል ደግሞ አቤል ደግሞ ሁልጊዜ ይናገረዋል፣ እዚህ ቦታ ቤት ቀይሩ እያልን እኛ ኮሜንት ስር እንግዲህ እኔ ብዙ ሰዎችም አይቻለሁ፣ ቤት መቀየር አለባችሁ እያላችሁ ነበረ። እነሱ እንግዲህ ምን ያው የጊዜ ማተው ሊሆኑ ይችላል። እያያችሁ ነው፣ እየተሯሯጡ ስለሆነ ሰዓት ይፈልጋል። ቤት ለመቀየር ፈልገሽ ቤትሽን ማስተካከል። እነሱ ደግሞ ይህን ጊዜ አላገኙም። ቤትም ለመቀየር ይመስለኛል እንግዲህ ሰውም ቤታቸውን ስለሚያውቅ እንግዲህ ከበራቸው እየቆመ እነሱን እያፈኑ ያልሆነ ችግር ውስጥ እየከተቷቸው ነው ያሉት። ዛሬ አቤል ከነገራችን ላይ በዚህ ሰሞን እንኳን 3 ጊዜ ተርፏል። 3 ጊዜ። አንዴ አይታችሁታል ከሐኪም ቤት እንትን አንዱ ቤቱ ጋር፣ አንዱ ደግሞ ዛሬ ከዚህ መንገድ ላይ 3 ጊዜ እየተረፈ ነው። ፈጣሪ እየጠበቀው ነው ወንድማችን። ቀጣይ ምን እንደሚፈጠር አላቅም። የሰይጣን ጆሮ ይደፈን። ሰው ልጅ አንድ ጊዜ ይማራል። ከዛ በሁለተኛው ደግሞ የሆነ የራሱ እርምጃ መውሰድ አለባቸው። ኦሬዲ የራሔል እናት ብር ስለሚከፈላት ብቻ ያለምንም እንትን ያለምንም ማቅማማት ታደርገዋለች። አቤልን ለማስገደልም ይሁን ከሀገርም ለማስወጣት ይሁን የትም ቦታ ልትደብቀው ይሁን ብቻ ይዘውት እንዲሄዱ እዛ ቦታ እንዲያጠፉት ነው የፈለገችው። እንግዲህ እነዚህ ልጆችም ተከፍሏቸው የመጡትም ምንም እንትን ሳይሉ ድፍረታቸው ደግሞ አስቡት። ሰው እኮ ሰው በሌለበት ወይ የሆነ ድፍረት መኪና አስቁመው መንገድ ዳር እሱን ጎትተው ለማስገባት የሚያደርጉት እንግዲህ እንደዚህ ባይሆን አልቆለት ነበር። ሁልጊዜ እላችኋለሁ እውነት እኔ በስመ አብ መንፈስ ቅዱስ ለስንቱ ግን ለስንቱ ትጨነቃላችሁ? ይችን ሴትዮ አምነው ኢንተርቪው ማድረግን ቤቷም ስትጠራቸው መሄድ የለባቸውም በፍጹም። ልዑል ከዚህ ሴትዮ መራቅ አለበት። እንደዛ ሌባ ማነው አበበ የተባለው ሰውዬ እንደሱ አፍስዛ የሆነ ነገር ሳታደርገው በፊት ከሷ ሴትዮ መራቅ አለበት። ሲቀጥል ደግሞ ቤታቸውን መልቀቅ አለባቸው። ያለዛ ትልቅ ችግር ነው የሚሆነው። በቀጣይ ደግሞ ምን እንደሚሆን አላውቅም። እንግዲህ ዛሬ ካልተማሩ መቼ ነው? እነዚህ ሰዎች ከጠፋ እንትና አለ ሲባል እና አሁን ላይ የዚች ሴትዮ ራሔል የተባለችው ሴት የራሔል እናት እውነት በጣም እንትን ከማለት ውጭ በጣም ተናድጃለሁ። ምክንያቱም ከልጇ ገዳዮች ጋር እየበላች ከጀርባ ግን አቤልን ለማስገደል አቤልን ለማሳገት የምታደርጋቸው ነገሮች
የእውነት እሷ ራሱ የሆነ ነገር መደረግ አለባት። በመጀመሪያ መጠንቀቅ አለባቸው። አቤል ደግሞ እያየ ሴትየዋ እሱን እንደምትፈልገው እያየ ብቻውንም ሆነ የትኛውም እንትን እንቅስቃሴ ባያደርግ ባይ ነኝ። ለተወሰነ ጊዜ ይሄ ነገር እስከሚጣራ ድረስ ማለት ነው። ኦልሬዲ እሱን ንጹህ እንደሆነ እናውቃለን። እሱም ራሱን ያውቃል። ግን ደግሞ ሴትየዋ ይሄንን አይደለም የምትፈልገው። ከጀርባ ያሉት ደግሞ ይሄን አይደለም የሚፈልጉት። እነሱ የሚፈልጉት አቤልን ማሳሰር ነው የሚፈልጉት። አቤልን ከዚህ ሀገር ማስወጣት ነው የሚፈልጉት። ይሄ ደግሞ እንዲሆን ደግሞ መፍቀድ የለበትም። ለምን በራሱ እጅ ደግሞ እነሱ ጋር ሄዶ እጃቸው ውስጥ ይገባል? መጠንቀቅ አለበት። ቤታቸው መልቀቅ አለባቸው። ብዙዎቻችሁም እያላችሁ ነው። እኔም በዚህ ሀሳብ እስማማለሁ። የሆነ ችግር ከመገጠሙ ከባድ ነው የእውነት በጣም እኔ አላውቅም። ብቻ ስንት ጊዜ ፈጣሪ አውጥቶታል ልጁን። በዛም ሲል በዛ በዛ ሲል በዛ እያሉ እነዚህ ሰዎች ኦሬዲ ስራቸውን እየሰሩ ነው ያሉት። ግን ደግሞ ስራቸውን እንዲሰሩ ደግሞ ሰው አልፈቀደላቸውም። ስራቸው ሰርተው ትክክለኛ ሌባውን ለመያዝ እየተሯሯጡ ባሉበት እናት የተባለችው ጥላት የልጇ ጥላት የልጇን እንትን እየበላች ያለችው እኮ የገዛ እናቷ ናት፣ የገዛ እህቷ ናት። እዚህ ጋር መጥተው ጥቁር ልብስ ለብሰው ስላዘኑ እኛ እንድናዝንላቸው ምናምን ፈልገው ለይታ ብለው እንጂ ከውስጣቸው ያለው በቀልና በቀል ነው። ትክክለኛ የልጃቸውን እንትን አይደለም የሚፈልጉት፣ ገንዘብ ብቻ ነው የሚፈልጉት። እኔ የእውነት በጣም ነው ማለት አንዳንድ ጊዜ ለሰው ብላችሁ እየሰራችሁ ሚኪ ጎጆን ታውቃችሁታል። እሱ ራሱ ለሰው ብሎ ይሄው የት ያርጉት ምን ውስጥ ይግባ እያሰቃዩት እያለ ነው እንግዲህ ይሄ የሚልኩለት በውስጥ ቪዲዮ እሱን ሲያሰቃዩ እሱን ያልሆነ ነገር ሲያደርጉ ይሄ ነገር ከመፈጠሩ ደግሞ እነዚህ ሰዎች ደግሞ በደንብ ጥንቃቄ ማድረግ አለባቸው ለራሳቸው። እንዴ ችግር ሲፈጠር ብቻ አይደለም ወይኔ ምናምን ከማለት ወዲያውኑ ጥንቃቄ ማድረግ ካለባቸው ቅድሚያ መጠንቀቅ አለባቸው ሳይሆን ሴትዮዋ በራሷ አንደበት መታ የምትፈልገውን ነገር ለልዑል ተናግራለች። ስለዚህ ይህን ነገር ደግሞ አይቶ ደግሞ አቤል ራሱን መጠበቅ አለበት። የሆነ ብቻውን እንዳይሆነ ቦታ መሄድ የለበትም። በራሱ እጅ ያዙኝ ብሎ እኮ ነው የሚንቀሳቀሰው። ሰው እንዴት ነው ጠላት እያለው ዝም ብሎ በደመነፍስ በራሱ እንትን የሚንቀሳቀሰው? እንዲህ ይሄማ ራሱ ፈልጎ ነው የሚሄድላቸው። እሺ ይሄ መንገደኛ ይሄ እንትን ባያስጥለው ፖሊስ እዛ አካባቢ እንትን ባይደርስለት ምን ሊሆን ነበር? እስኪ ንገሩኝ። ምን አይነት እንትን እንደሚፈጠር አላውቅም። ከአንዴም ሁለት ጊዜ ይሄ ሰውዬ ተርፏል፣ ግን ምንም እየተማረ አይደለም፣ እየተጠነቀቀ አይደለም። በራሱ እንትን ነው እየተንቀሳቀሰ ያለው። በልህ የሚሆን ነገር የለም። ሁሉም በቀስታ ነው። ይቺ ሴትዮ ኦልሬዲ የምትፈልገውን እስከምታሳካ ድረስ ከጀርባ ያለው ሞር ደግሞ አሁን እየገፋፋት ያለው የራሔል ፍቅረኛ የነበረው ሰው ልጅቷ እንግዲህ እህት የተባለችው ስታወራ ከሰማችሁ እሷ ትወደዋለች፣ እሱ ግን አይፈልጋትም እያለች ነበራ። ይሄ ሰውዬ ነው አሁን ላይ በጣም ብዙ ብር እየሰጣት አቤልን እንድታሳግተው አቤልን እንድታሳስረው በብር እንትን እያላት ያለው ሞር ይሄ ሰውዬ ነው፣ የራሔል ፍቅረኛ የነበረው። አቤል ደግሞ ይህን ነገር እያየ ለምን ወደ እነሱ ይሄዳል? የኔ ጥያቄ ለምን አይጠነቀቅም? ከፈለገ ይህንን እንትን ማቆም ካለበትም እሱ እንትን ሆኖ መቆም አለበት።
ያለዛ እነዚህ ሰዎች የሚተኙ ሰዎች አይደሉም። ቀንና ሌሊት ሰውን ሲያሳድዱ ነው እንትን የሚሉት። ምንም እረፍት የላቸውም። እግዚአብሔር የስራችሁ ይስጣችሁ። የእውነት ምንም የማያውቅ ልጅ ባልዋለበት አበበና ሊያ በተጫወቱበት ድራማ እሱ ግን በስከ መጨረሻ እውነትን እንትን እየተጋፈጠ ያለ ልጅ ለማሳገት እሱን እንትን ለማድረግ ቆርጠው ተነስተዋል። እኔ ሲጀመር የራሔል እናት ማለት ነው ሲጀመር ስትመጣም እኔ ደስ አላለኝ ከመጀመሪያው ስትመጣ ራሱ። ምክንያቱም አሁን ስታለቅስ ካያችሁ የሆነ ስታስመስል ከሰው ከልቡ ሲያዝን እና እኮ ሲያስመስል እኛ ተመልካቾች እንደዚህ አይታችሁ ራሱ መገመት ትችላላችሁ። ሴትየዋ እያስመሰለች ነው ያለችው። ምንም የተጎዳች አይደለችም። ጥቅመኛ ሴት ናት። ገንዘብ ብቻ ነው እሷን እየገዛት ያለው። ልጅቷ እህት የተባለችው እሷ ራሱ ከነሱ ጋር ከናበበ ከነሊያ ጋር እንትን እያለች እዚህ ጋር ልዑል ጋር ስትመጣ ሌላ ሰው ትሆናለች። ምንም እንደማያውቅ እናቷ 5 ሚሊዮን ብር ገብቶላታል ብሎ ሲነግራት እንኳን ለማስመሰል ነው። እንደዚያ የውሸት እንዴት ሊያስገባልሽ ቻለ? እንዴት ይህ ሁሉ ብር የት አመጣ? ምንድን ነው? የምን ሰርቶ ነው? ይህ ምንድን ነው? እያስመሰለች ሌባ ናቸው ሁለቱ። ሰው እንዴት ነው በልጁ እንትን የልጁን ገዳይ አብሮ የትኛው ሀገር የትኛው እንትን ነው? እኔ አረ ይቺ ትለያለች በመድኃኒዓለም። እኔ ስንት ሰው አይቻለሁ። ይቺ ደግሞ አይነ በላ አይነ ወጣ እፍረት የሚባል ነገር የሌላት ሴትዮ ናት። ልዑልም መጠንቀቅ አለበት። አቤል ብቻ አይደለም። ሴትዮዋን ወይ ማሳሰር አለባቸው ወይ እኔ የሚያደርጉትን አድርገው አላቅም። ብቻ በሚሄዱበት ፈጣሪ ይጠብቃቸው። ስንት ወንድሞቻችን ታግተው የሚደርስላቸው አጥተው እነ ተሙ እነ ሚኪ ጎጆ እየተሰቃዩ እያዩ የእነሱን ስቃይ የእነሱን እንትን እያዩ በየቀኑ ያሉበት ቦታ ጠፍቶ እየተፈለጉ ጭራሽ አቤል ደግሞ መጠንቀቅ ሲገባው ከተቻለ እኮ ከቤት ያለ መውጣትም ይችላል። የትኛው እንትን ነው የሚያስጨንቀው እንዴ? ከኔ በላይ ምንም ነገር የለም። እውነት እኔን እያስቸገሩኝ እኔን እንትን እያሉኝ ለእሷ ልጅ ፍትህ ለማስገኘት ብዬ ጠዋትና ማታ እኔን ከሚያሳድዱኝ ሰዎች ጋር እንትን ብዬ አልሰራም። እውነት ለመናገር አቤል ደግሞ ይህንን እንትኑ ደግነቱ ይህ እንትኑን አይተው በዚህ በደካማ ጎኑ እየገባች ይች ሴትዮ እንድትጫወትበት መፍቀድ የለበትም። እንደውም ዛሬ እግዚአብሔር አውጥቶታል ከአንዴም 3 ጊዜ። እናንተ ተመልካቾች እያያችሁ ነው። አቤልን ከአንዴም 3 ጊዜ ፈጣሪ እያወጣው ነው። በዛ ሲል ሰው ይደርስለታል፣ በዛ ሲንት ሲሉ ሰው ይደርስለታል። አያችሁ፣ ይህ ሁሉ ነገር የሚያደርገው ፈጣሪ ነው። ግን መማር አለበት ከዚህ እንትኑ። እግዚአብሔር ላስተምርሽ የሆነ እንትን ይልሻል። ከዛ ደግሞ ከእግዚአብሔር እንትን ደግሞ አንቺም መጠንቀቅ ያለብሽ ይመስለኛል። ስለዚህ እኔ በሰማው ጊዜ በጣም ነው እንትን የምለው፣ በጣም ነው የምረበሸው። ይቺ ሴትዮ ከመጀመሪያም አንስቶ ፈራት ነበር። አንድ አታደርገውም አይባልም። እውነት እጃቸው ውስጥ ከገባ ምን እንደሚያደርጉት አላውቅም። በጣም ከባድ ነው። የዚች ደግሞ ባሰ። እያስመሰለች የሰውን እንትን። ኧረ በስመ አብ ጌታ ሆይ ትዕግስት ስጠኝ።
ከሰሙ እንግዲህ ከሰሙ ቤት መቀየር ቢቀይሩ እዛ ሰፈር ቢወጡ ማንም ሰው አያገኛቸውም። በቃ እንደፈለጉ እንትን ማለት ይችላሉ። አበበም ያውቀዋል ቤቱን፣ ያቺ ሊያ የተባለችውም ያውቁታል። ስለዚህ ከዛ መውጣት አለባቸው ብዬ ነው የማስበው። እንግዲህ ከሰሙ ኮሜንት ስርም እየጻፋችሁ ነው፣ እኔም እየጻፍኩ ነው። በውስጥም እንደዛ ያው ሰዓት ስላጣን ነው እንደዚህ ነው ምናምን ነው የሚሉት። እንግዲህ ፈጣሪ ይጠብቃቸው። እኛ ሌላ ምንም ማድረግ አንችልም። ፈጣሪ ይጠብቃቸው ከማለት ውጭ። የራሔል እናት የተባለችው እግዚአብሔር ያንሳት። በምን ቀን እንደመጣች አላውቅም። ልጁ ስራውን እየሰራ አሪፍ እንትን እያለ እች ተንከሲስ የሆነች ሴትዮ በምን ቀን እንደመጣችበት አላውቅም። ኦልሬዲ ተልካ እንደመጣች እናውቃለን፣ ግን ይሄን ያክል ትጨክናለች፣ ይሄን ያክል እንትን ትላለች ብዬ አላሰብኩም። እኔ ብቻ አላውቅም ወገን።